ታሪኩ በስንክሳር ላይ የተጻፈው መስከረም 21 ቀን የሚነበበው ሰማዕቱ ቆጵርያኖስ አስቀድሞ ጠንቋይና መተተኛ ነበረ። ቆጵርያኖስ በግብጽ በፋርስና በሌሎች ሀገሮች የጥንቆላንና የመተትን ትምህርት ተምሮ ነበረ። በዚህም ብዙ ክፉ ነገሮችን አድርጎ ነበር። ቆጵርያኖስ በዘመኑ ማንም የማይወዳደረው አደገኛ ጠንቋይ፣ መተት መታችና አጋንንት ጎታች ነበረ። መተት መታች አጋንንት ጎታች ብቻ ሳይሆን የመተት መታችና የአጋንንት ጎታች አለቃቸው ነበረ። በዚህ ክፉ ስራው የሚበልጠው ስላልነበረ እጅጉን ይመካና ይታበይ ነበረ። ቆጵርያኖስ በብዙ የመተትና የድግምት አይነት ቢታወቅም ከሚታወቅበት ድግምቱ አንዱ አብራንከርቱ ወይም መስተባረር መተት ነበረ። ቆጵርያኖስ 100 ክፉ መናፍስት ይታዘዙት ስለነበር በእነዚህ ክፉ መናፍስት ብዙ ሰዎች ላይ ብዙ ክፉ ስራ ሰርቷል፣ ብዙ የህይወት ጥፋት አድርሷል። በኋላ በቅድስት ዮስቴና ምክንያት ወደ ክርስትና ተመልሶ ለመተትና አጋንንትን ለመጎተት የሚጠቀምባቸውን የአስማት የድግምት መጻሕፍቶችን አቃጥሎ ንስሐ ገብቶ በዲዮቅሌጥያኖስ እጅ የክርስቶስ ሰማዕት ሆኗል። የቅዱስ ገብርኤል ልጆችና ወዳጆች ሆይ የቅዱስ ገብርኤልን ረድኤት በረከት እንዲሁም መላካዊ እርዳታ ለማግኘት ከነዚህ ከአምስቱ ከቻላችሁ አምስቱን ካልቻላችሁ አንዱን አድርጉ። አንደኛ የቅዱስ ገብርኤልን ድርሳኑን በለተቀኑ አድርሱ። ሁለተኛ ከማር ከሱካር ይልቅ ለነፍስ የሚጥመውን ቅዱስ ገብርኤልን ከራስ ፀጉሩ እስከ እግር ጥፍሩ መላካዊ መላካሉን እየጠራ እያነሳ እያወሳ የሚያመሰግነውን መልኩን ጸልዩ። ሶስተኛ በአቅራቢያችሁ ባለ ወይም በሌላ ቦታ ባለ በቅዱስ ገብርኤል ቤተክርስቲያን ሄዳችሁ አንግሱ። አራተኛ በቅዱስ ገብርኤል ስም ለነዳያን ዘክሩ ወይም መጽቱ። አምስተኛ ድርሳኑን ለማድረስ ታቦቱን ለማንገስ መልኩን ለመጸለይ በስሙ ለመዘከር ካልሆነላችሁ ካልተቻላችሁ ባላችሁበት ቦታ ሆናችሁ አምላከ ቅዱስ ገብርኤል ስለ ቅዱስ ገብርኤል ብለ ጸሎቴን ስማኝ ይህንን ፈጽምልኝ ብላችሁ በቅዱስ ገብርኤል ስም አንድ አቡነ ዘበሰማያት ወይም አባታችሁ ነኝ ብላችሁ ጸልዩ። እነዚህም ብታደርጉ ወይም ከነዚህ ውስጥ አንዱን ብታደርጉ በእውነት የቅዱስ ገብርኤልን ረድኤት በረከት ጥበቃና መላካዊ እርዳታ ታገኛላችሁ። በህይወታችሁ የሚነደውን የመከራ የፈተና የበሽታ የክፉ መናፍስትን የውጊያ እሳት ያጠፋላችኋል። ለሶስቱ ሕፃናት በሚነደው እሳት መካከል እንደቆመላቸው ለእናንተም በችግራችሁ ጊዜ ቆምላችኋል። ቅዱስ ገብርኤልን ወይ ድርሳኑን አድርሳችሁ መልኩን ጸልያችሁ በሚነክስበት ደብር ተገኝታችሁ ባላችሁበት ሆናችሁ በስሙ ዘክራችሁ ከተማጸናችሁት በብርሃናዊ ክንፉ አቅፎ ደግፎ ከወር እስከ ወር ከዓመት እስከ ዓመት ያደርሳችኋል። ኃይለ አጋንንትንም ከሕይወታችሁ ያርቅላችኋል። ነቢዩ ዳንኤል በትንቢተ ዳንኤል በምዕራፍ 9 ቁጥር 21 ላይ ገናም በጸሎት ስናገር አስቀድሜ በራእይ አይቸው የነበረው ገብርኤል እነሆ እየበረረ መጣ፣ በማታም በመስዋዕት ጊዜ ዳሰሰኝ በማለት ቅዱስ ገብርኤል ተጨንቀው ተቸግረው ግራ ተጋብተው በስቃይ በመከራ ለሚኖሩት በክፉ መናፍስት ለተያዙት ፈጥኖ እየበረረ ወደ እነሱ ይመጣል። ፈጥኖ መምጣት ብቻ ሳይሆን ነቢዩ ዳንኤል እንዳለው ይዳስሳቸዋል። ወዳጆቼ ወደ ነቢዩ ዳንኤል እየበረረ የመጣ መጥቶም የዳሰሰው ቅዱስ ገብርኤል ወደኛም እየበረረ እንዲመጣ መጥቶም እንዲዳስሰን እኛም እንዳቅማችን ድርሳኑን መልኩን መጸለይ በስሙ ለነዳያን መዘከርና መመጽወት አለብን። ገድለ ቅዱሳንን ብታነቡ ቅዱስ ገብርኤል ቅዱሳንን ሲያግዛቸው ሲረዳቸው ከስጋም ከነፍስም ጠላት ሲታደጋቸው በተጋድሎ ሕይወት ከፍጻሜ ሲያደርሳቸው እናያለን። ገድለ ሰማዕታትን ስታነቡ ቅዱስ ገብርኤል ሰማዕታትን በሰማዕትነት እንዲበረቱ በደማቸው እንዲጸኑ ሲያግዛቸው የተነሳባቸውን ጠላት ሲያጠፋላቸው እናያለን። ቅዱሳን ሐዋርያትን በአገልግሎታቸው ሲረዳቸው እናገኛለን።
ወዳጆቼ ቅዱስ ገብርኤል አይደለም ለኛ ለኃጣን ለእመቤታችን አስፈልጓት ነበር ወይም እመቤታችን በአንድ ወቅት የቅዱስ ገብርኤል እርዳታ አስፈልጓት ነበር። ነገሩ እንዲህ ነው። እመቤታችን በቤተ መቅደስ በነበረችበት ጊዜ አይሁድ በመቀኝነት ተነስተውባት እጅጉን ይፈትኗት ነበር። መፈተን ብቻ ሳይሆን ሊገድሏት ይፈልጉ ነበር። በዚህም የተነሳ ምቀኞች አይሁድ ከባህር አጋንንት እየጎተተ ሰዎችን ይገድል ለነበረው መጥቆል ለተባለው አጋንንት ጎታች እመቤታችንን እንዲገድላት ነገሩት። እሱም ከባህር የሚጎትታቸውን ሰዎችን የሚገድልባቸውን አጋንንት ተማምኖ እመቤታችንን ለመግደል ከ300 በላይ ልቡሳነ ሥጋ አጋንንትን ይዞ ወደ ነበረችበት ቤተ መቅደስ ሄደ። እመቤታችንም የመንፈስ ቅዱስ ጸጋ የሞላባት ስለነበረች መጥቆልና አጋንንቱ በሷ ላይ ያሰቡትን ቀድማ በማወቅ ቅዱስ ገብርኤል እንዲረዳት ተማጸነች። ቅዱስ ገብርኤልም የእመቤታችንን ልመና ሰምቶ ብርሃን ለብሶ ብርሃን ተጎናጽፎ መብረቅ ተጎናጽፎ ከሰማይ በመውረድ መጥቆልና አጋንንቱን ዶግ አመድ አደረጋቸው። በዚህ ምቀኞች አይሁድ አፈሩ። መጥቆልና አጋንንቱ በቅዱስ ገብርኤል መብረቅ ተበጣጥሰው ሞቱ ቀሩ። የክፉ መናፍስት ውጊያ ያለባችሁ፣ በመተት በድግምት የተሰቃያችሁ፣ ስጋዊ ጠላት ያስቸገራችሁ ሰዎች ቅዱስ ገብርኤልን ጠበቅ አድርጋችሁ ያዙ። ቅዱስ ገብርኤል ስጋዊም ይሁን ክፉ መናፍስታዊ ጠላታችሁን ያስታግስላችኋል፣ የባሰ ከሆነም ያጠፋላችኋል። መልአከ ብስራት መጋቤ ሐዲስ ገናናው መልአክ ቅዱስ ገብርኤል ሁላችንንም በያለንበት በብርሃናዊ ክንፉ አቅፎ ደግፎ ከመከራ ስጋ ከመከራ ነፍስ ይሰውረን፣ ሰይፈ ነበልባሉን ይዞ ይጠብቀን፣ ለዓመቱ በሰላም በጤና በጥበቃው ያደርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።